በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ አንስአ ለነ ቀርነ መድኃኒትነ እምቤተ ዳዊት ገብሩ በከመ ነበበ በአፈ ነቢያቲሁ ቅዱሳን እለ እምዓለም። ቀላያት ሳይፈሱ ነፋሳት ሳይነፍሱ ብርሃናት ሳይመላለሱ አስቀድሞ የነበረ ከበርባሮስ በታች መሰረቱ ከጽርሐ አርያም በላይ ምጥቀቱ ከአድማስ እስከ ናጌብ ስፋቱ የማይመረመር የማይለካ በአንድነቱ ሁለትነት በሶስትነቱ አራትነት የሌለበት የቅዱሳን አምላክ በሀብት ስቦ በረድኤት አቅርቦ ከዚህ ቅዱስ ስፍራ ስላገናኘን ስሙ የተመሰገነ የተከበረ ይሁን። በመንጸፈ ደይን ወድቀን በእግረ አጋንንት ተጠቅጥቀን ከገነት ተሰደን ስንኖር ሀብተ ወልድና ስመ ክርስትና ሕይወተ ልቡና ስርየተ ኃጢአት ገቢረ ተአምራት ወመንክራት ሀዩ ከመ መላእክት አሰጥታ ቦታ ቢሉ ገነት ሀብት ቢሉ ልጅነትን ያስመለሰችልን ቅድስተ ቅዱሳን ንጽሕተ ንጹሐን ወላዲተ አምላክ ድንግል ማርያም ክብር ምስጋና ይድረሳት። ክቡር አባታችን፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ምእመናን ምእመናት ሁላችሁም እንደምን አመሻችሁ? እንደምን አመሻችሁ? እንደምን እስከዚህን ሰዓት ደረሳችሁ? እግዚአብሔር ቢወድና ቢፈቅድ ለአጭር ደቂቃ የምንማማርበት የትምህርት ርዕስ ወገብአ እንዘ ይሬኢ እያየም ተመለሰ እያየ ተመለሰ በሚል ኃይለ ቃል እንማማራለን። ቃሉን የምናገኘው በዮሐንስ ወንጌል ምዕራፍ 9 ቁጥር 7 ላይ ነው። ቅዱስ ዮሐንስ ወንጌላዊ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ያደረጋቸውን ታላላቅ ተአምራት ጽፏል። ከነዚህ ታላላቅ ተአምራት ውስጥ አንዱ በዚሁ የወንጌል ክፍል ላይ ተመዝግቦ የምናገኘው ታሪክ ነው። ታሪኩ ሲጀምር ወእንዘ ያሐልፍ እምህየ ረየ ብእሴ ዘእውሩ ተወልደ፣ በዚያም ሲያልፍ ከእናቱ ማኅፀን ጀምሮ እውር ሆኖ የተወለደውን ሰው አየ። ሊቃውንተ ቤተ ክርስቲያን ስለዚህ ሰው ሲናገሩ ይሄ ሰው ፈጽሞ የዓይን ምልክት ከግንባሩ ላይ ያልነበረበት ልሙጥ ወይም ደግሞ ግንባር ብቻ ሆኖ የተወለደ ሰው ነው። ትዕምርተ ዓይን ወይም የዓይን ምልክት ያልነበረበት ልሙጥ ግንባር ብቻ ሆኖ የተወለደ ሰው ነበረ ይላሉ። ወተስእልዎ አርዳኢሁ ወይቤልዎ ረቢ በኃጢአተ መኑ ተወልደ ዝንቱ እውር። ደቀ መዛሙርቱም ጌታችን መድኃኒታችን ኢየሱስ ክርስቶስን መምህር ሆይ ይሄ ሰው በማን ኃጢአት እንዲህ ሆኖ ተወለደ? በዘርእሱኑ ወሚመ በዛ አዝማዲሁ፣ በሱ ኃጢአት ነው ወይስ ደግሞ በወላጆቹ በዘመዶቹ ኃጢአት ነው እንዲህ ሆኖ የተወለደ ብለው ጠየቁት ይላል። አንዳንድ ጊዜ በስጋችን የሚያገኙን ደዌዎች በኃጢአታችን ብቻ የመጡብን ሊመስለን ይችላል። ሕፃናት አካል ጎሏቸው ቢወለዱ፣ አይነ ስውራን ሆነው ቢወለዱ፣ ጆሮአቸው የማይሰማ ሆነው ቢወለዱ፣ ከአካል ዘያአክል ከአካል ክፍላቸው አንዱ ጎሎ ቢወለድ
የወላጆቻቸው ኃጢአት አይደለም እነሱ እንዲያሆነው እንዲወለዱ ያደረጋቸው። ሙሉ አካል ይዘን መወለዳችን ለወላጆቻችን ቅድስና ማስረጃ እንዳልሆነው ሁሉ አካል ጎሏቸው የሚወለዱ ልጆችም የወላጆቻቸው ኃጢአት መገለጫ ናቸው ማለት አይደለም። ለዚያ ነው ጌታ ምን አለ እዚያ ቀጥሎ ኢ ውእቱ አበሰ ወኢ አዝማዲሁ፣ እርሱም አልበደለም ወላጆቹም አልበደሉም። ዳይሙ ከመ ያስተሪ ስብሐተ እግዚአብሔር በላዕሌሁ፣ ነገር ግን የእግዚአብሔር ክብር በዚህ ሰው ይገለጥ ዘንድ እንዲሆኖ ተወልዷል ብሎ የዚያ ልጅ መወለድ የእግዚአብሔር ክብር የሚገለጥበት መንገድ መሆኑን ለደቀ መዛሙርቱ ነገራቸው ይላል። አንዳንድ ጊዜ በዚህ ምድር ላይ ስንኖር ጤነኛ ሆነን ሙሉ ጤንነት ይዘን መኖራችን የቅዱስነታችን ውጤት አይደለም። ታመን ሆስፒታል ለሆስፒታል ጠበል ለጠበል መዞራችንም የኃጢአታችን ውጤት አይደለም። ሲጀመር እንዲያውም እውነተኛ ኦርቶዶክሳዊ ክርስቲያን በትክክለኛው ኦርቶዶክሳዊ መንገድ የሚሄድ ሰው በዚህ ምድር ሲኖር መከራ አለበት፣ መከራ ይቀበላል። ስጋዊ በሽታ ሊሆን ይችላል፣ መንፈሳዊ የተለያየ አይነት ሊገበል ይችላል። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ወበዓለምሰ ሀለወክሙ ሕማመ ትርከቡ፣ በዓለም ሳላችሁ መከራ አለባችሁ፣ ወባሂቱ ጽንዑ እስመ አነ እምይክዎ ለዓለም፣ ነገር ግን አይዟችሁ በርቱ ትጉ፣ እኔ ዓለሙን ድል ነስቼዋለሁ። እኔ ድል የነሳሁትን ዓለም ነው እናንተ የምትዋጉት። ድል የተነሳ ከወደቀ ዓለም ጋር ስለምትዋጉ አይዟችሁ በርቱ ነው ያላቸው። ስለዚህ በዕለተ ዓርብም እግዚእነ ኢየሱስ ክርስቶስ በዕለተ ሐሙስ የተናገረው አንድ ቃል አለ። አባት ሆይ ይህች ጽዋ ከእኔ ትለፍ ብሎ የተናገረው ቃል አለ። ይህች ጽዋ ማለት የሚቀበላት መከራ ናት። በዕለተ ዓርብ መከራ ተቀብሎ የሚሞታት መራራ ሞት አለች። ይህች መከራዬ ይህች ሞቴ ከእኔ ትለፍ ማለት ከእኔ አልፋ ከእኔ በኋላ ለሚመጡት ለሐዋርያት፣ ከሐዋርያት ቀጥለው ለሚነሱ ለሊቃውንት፣ ለምዕመናን ትሰጥ ማለት ነው። መከራን በጽዋ ነው የመሰላት ጌታ። ጽዋ ዛሬ ካንዱ ነገ ደግሞ ማነባለ ሳምንት እየተባለ እያለ በየተራ እንደሚዞረው ሁሉ የክርስቲያኖች መከራም ከክርስቶስ ጀምሮ እስከ ዕለተ ምጽአት ድረስ ሲዞር ስንቀበለው የምንኖረው ነው። ለዚያ ነው የጌታን ደቀ መዛሙርት ያየናቸው እንደሆነ ሕመም ያልነበረበት ደቀ መዝሙር የለም፣ ከሐዋርያት አንድስ እንኳ በሽታ ያልነበረበት የለም ይላሉ ሊቃውንተ ቤተ ክርስቲያን። ለምሳሌ ቅዱስ ጴጥሮስን ብናይ ወተውህበኒ መልአከ ሰይጣን ዘይደጉጸኒ ሥጋዬ ወይኰራኒ ርእሴ፣ ሥጋዬን የሚቀጠቅጥ ጭንቅላቴን የሚወጋ ከባድ የራስ ምታት በሽታ የሰይጣን መልእክተኛ ተሰጠኝ ይላል። ቅዱስ ጳውሎስ በልብሱ ጫፍ ሌሎችን ይፈውሳል፣ እሱ ራሱ ግን ታማሚ ነበር። እሱ ታማሚ ነው፣ ሌሎችን ግን ይፈውስ ነበር። ቅዱስ ጴጥሮስንም ወኮነ ድውየ ሥጋ ይለዋል። በስጋው በጣም ከባድ የሆነ በሽታ ነበረበት ይለዋል። ቅዱስ ጴጥሮስ በጽላሎተ ርእሱ ጥላው ሲያርፍባቸው በሽተኞች ይነሱ ነበር። ቅዱስ ጴጥሮስ ሲያልፍ የሰውነቱ ጥላ ከቃሉ ጋር ናቸው። ቅዱሳን ሲበቁ የነፍሳቸው ቅድስና ለስጋቸው፣ የስጋቸው ቅድስና ለልብሳቸው ለለበሱት ልብስ፣ የልብሳቸው ቅድስና ለጥላቸው፣ የጥላቸው ለስማቸው ይተርፋል እና በዚያ ምክንያት ጥላው ሄዶ ከበሽተኛ ሰው ላይ ያረፈ እንደሆነ አፈፍ ብሎ ያ በሽተኛ አልጋውን ተሸክሞ ይሄድ ነበር። እንዲህ አድርጎ ሌሎችን የሚፈውስ ጴጥሮስ እሱ ግን ታማሚ ነበር። ያዕቆብ ኤጲስቆጶስ ዘኢየሩሳሌም ወኮነ እግሩ ከመ እግረ ገመል፣ ከገድል ጽናት የተነሳ ከቀዊም ብዛት የተነሳ አብዝቶ በመቆሙ ለጸሎት አብዝቶ ስለሚቆም እግሩ እንደ ዝሆን እንደ ግመል እግር ተድገልግሎ አብጦ እግሩን አንስቶ መጓዝ አይችልም ነበር እና በዚህ ምክንያት እንዲያውም ሐዋርያት እንዲያው ሀገረ ስብከቱ ኢየሩሳሌም ትበቃዋለች ብለው እዛው ኢየሩሳሌም ሀገረ ስብከቱ ላይ ትተውታል ይላል። እና ሌሎችን የሚፈውሱ ሐዋርያት እነሱ ራሱ ምኖች ነበሩ? በሽተኞች ነበሩ። እንዲያውም እንዲህ ያለውን መንፈሳዊ በሽታ ቅዱሳን አባቶቻችን ግብር ገብተው ነው። አሁን በዚህ ደዌ በአራት ከፍለው ሊቃውንት ይተረጉማሉ። ደዌ ዘኃጢአት፣ ደዌ ዘመቅሰፍት፣ ደዌ ዘንጽሕና፣ ደዌ ዘእሴት የሚባሉ አራት የደዌ አይነቶች አሉ። በኃጢአት ምክንያት የሚመጣ ደዌ አለ። የመቅሰፍት ደዌ አለ። ሰውነትን ከኃጢአት ለመለየት
እግዚአብሔር የሚሰጠን ደዌ አለ። ደግሞ ደዌ ዘንጽሕ የሚባለው እነ ጢሞቴዎስ የታመሟት አይነት ደዌ ዘእሴት የዋጋ ደግሞ አለ እና ደዌ ዘንጽሕ የሚባለውን ግብር ካልገቡ አያገኙትም ይላሉ ሊቃውንት። በጾም በጸሎት ነው ጌታዬ ሆይ ሰውነቴ ከኃጢአት ይነጻልኝ ዘንድ ሰውነቴ ከኃጢአት በሚነጻበት ገንዘብ አንድ በሽታ ስጠኝ፣ አንተን በሕማምህ እንድሳተፍህ አንተን የምመስልበት አንተን በመከራ እመስልህ ዘንድ ከበሽታ አንዲት በሽታ ስጠኝ ብለው ቅዱሳን ይጾማሉ፣ ይጸልያሉ። በሽታ ትሰጣቸዋለች። ያቺ በሽታ ጸጋቸው ናት፣ እንድትወሰድባቸውም አይፈልጉም። በዜና አበው ብዙ ታሪክ ታገኛላችሁ። አንድ አባት በጽኑ ደዌ ሲሰቃዩ የሚኖሩ አንድ ታላቅ አባት ነበሩና አሃው ሊጠይቋቸው ሄዱ። እንዲያው አባ እኮ በጣም ታማሚ ናቸው፣ እስኪ ሂደን እንጠይቃቸው ብለው ሲሄዱ ዘንድሮ እንዴት ነው ከረሙ ሲሏቸው እግዚአብሔር ተጣልቶኝ ከረመ አሏቸው። ለምን? አንድ ቀን እንኳን ራሴን ብዬ አላውቅም አሉ። ለልባሩ ከእግዚአብሔር ጋር እግዚአብሔር ተቀይሞኛል ብሎ ነው ያሰቡት። ጤነኛ መሆናቸውን እንደ በረከት ሳይሆን የቆጠሩት ከእግዚአብሔር እንደመለየት ነው ያሰቡት። አሁን ይሄ ማለት እንዲያው በሽታ ጓዙን ጠቅሎ መጥቶ ይስፈርብን ማለት አይደለም። ከቃሉ ጋር ናቸው። አሁን የታመሙትን እግዚአብሔር ይፈውስልን። እንዳትማ የማንችለውን በሽታ ደግሞ አይስጠን። ከባድ ነው ደግሞ ማማረርም ይመጣና እስከ መካድም ያደርሳል። በአቅም በልክ ሲሆን ነው። እግዚአብሔር ደግሞ ያለ አቅም ያለ ልክ አይፈትንም። ግን በሽታዎች ሁሉ የኃጢአታችን ውጤቶች እንዳልሆኑ እንድታውቋቸው። አሁን በየቤቱ የምታስታምሟቸው ሰዎች ይኖራሉ። ረጅም ዓመት በደዌ ዳኛ በአልጋ ቁራኛ ተይዘው የማይነሱ ሰዎች። እናቱን የሚያስታምም ይኖራል፣ አባቱን የሚያስታምም አለ፣ ወንድሙ እህቱ ባሏ ታሞባት ሚስቱ ታማበት ጠበል ለጠበል የሚዞር ማዕት ሰው አለ በየጊዜው። ይሄ እግዚአብሔርን በመከራ የምትመስሉበት ክርስቶስን የምትመስሉበት መስቀል ነው። በቃ አሁን እናንተ ልክ ስምዖን ቀነናዊ የሚሉታል የጌታን መስቀል ተሸክሞ ያገዘው ስምዖን አለ አይደል? እሱን እየመሰላችሁት ነው። እሱ የጌታን መስቀል ተሸክሞ እንዳገዘው እኛም ደግሞ በመከራ ክርስቶስን እየመሰል ነው። ይህ ሙሉ ጤነኛ እንዲያው ምንም በዚህ ምድር ላይ ምንም አይነት በሽታ ሳይነካይ ልኑር አይባል። በዚህ በዜና አበው ፊልክስዩስ የሚባል ከመጻሕፍተ መነኮሳት በአንዱ ሁለት ሰዎች ነበሩ፣ አውላጋና ዝልጉስ ይባላሉ። እና ይህ ዝልጉስ የሚባለው ሰውዬ በጽኑ ደዌ ተመትቶ ብዙ መከራ ሲቀበል ኖረ። አስታማሚ ቤተሰቦቹ ሰለቹትና አውጥተው ጣሉት፣ መንገድ ላይ ወደቀ። እና የአውላጋ የሚባል ሰው ከዕለታት አንድ ቀን በጎዳና ሲጓዝ ዝንብ ወሮት ከመንገድ ዳር ወድቆ አገኘው። ይህን ሰውዬ ወስጄ ባስታምመው ከጌታዬ ክብር አገኛለሁ ብሎ ወስዶ ማስታመም ጀመረ። በሽተኛ ለልማዱ ብጽብጸኛ ነው ይላሉ ሊቃውንት። ተቆጭ ነው ማለት ነው። ከቃሉ ጋር ናቸው። ሆድ ያስብሰዋል። አሁን ከቤት ሲውሉ ፀሐይ ወጥታ እስክትጠልቅ ድረስ ከቤት ተቀምጦ መዋል ከባድ ነው። ከዚያውም ዘንድ ወራትን ከቤት ማሳለፍ፣ ዓመታትን ከቤት ማሳለፍ ምን ያህል አይምሯዊ ኪሳራ እንደሚያስከትልባቸው፣ ስነ ልቡናዊ ቀውስ እንደሚፈጥርባቸው ማሰብ አለባቸው። ያ ተቆጭ ያደርጋቸዋል። ነዝናዛ ሊያደርጋቸው ይችላል። በዚህ ጊዜ አብሮ መቆጣት ሳይሆን መረዳት፣ ያሉበትን ሁኔታ መረዳት። አንዳንድ ጊዜ አሁን ሌላውን ተውትና ማታ መብራት ሲጠፋ እንኳን እንዴት ነው የሚያደርገን? አንዳንድ ጊዜ ገብቷችኋል? ተራው ነገር ትንሿ ነገር እንኳን ምን ያህል ሰውነታችንን አይምሯችንን እንደምታውቅ ይታወቃል። እና የሚገርማችሁ ነገር እየተቆጣ አስቸገረው። የሀገራችን ሰው እጽድቅ ብዬ ባዝላት ተንጠልጥላ ቀረች የሚባል ተረት ታውቃላችሁ? ከቃሉ ጋር ናቸው እንዴ? እጽድቅ ብዬ ባመጣው ጭራሽ እንደው ነዝንዞ ሊገለኝ ነው አለና አውጥቶ ሊጥለው አሰበ። ግን ቆይ አውጥቼ ከመጣሌ በፊት አባ እንጦንስን ሂጅ ላማክር አለ። መቼም ጥሩ ሰው የሆነ እንደሆነ ሰው ያማክራል፣ አባቶቹን ያማክራል፣ መምህራንን ደጋጎችን ያማክራል። ሄደና ሲናገር አይ ዝም ብለህ ታግሰህ አስታመው፣ በሽተኛ ለልማዱ ተናዳሽ ቁጡ ነው፣ በዚያውም ዘንድ እስመ በጻ ፍጥነትክሙ አለው ይላል። ወደ እግዚአብሔር የምትወሰዱበት የሁለታችሁም ቀናችሁ ደርሷል፣ ታግሰህ አስታመው አለው ይላል። እና የሚገርማችሁ ነገር ታማሚው እያለ አስታማሚው 3 ቀን ቀድሞ ሞተ። ከቃሉ ጋር ናችሁ? አንዳንድ ጊዜ ታማሚው እያለ አስታማሚው የሚሞትበት አለ። ያ ማለት የአስታማሚው ድካም ይታወቅ ዘንድ ይላል አስታማሚውን አስቀድሞ እግዚአብሔር ወሰደው ይላል። እና በ3 ቀን ልዩነት ተዝካራቸው ወጥቷል የሁለቱ።
እና በሽተኞችን በቤታችን ውስጥ ማስታመማችን የክርስቶስን መከራ መስቀል ቀራንዮን ማሰብ ነው። በቃ ኢየሱስ ክርስቶስ በዚህ ዓለም ሲኖር አንድም ቀን ደልቶት ሳቀ የሚባል በመጽሐፍ ቅዱስ የለም፣ በጭራሽ የለም። አለቀሰ የሚል ብዙ ቦታ ታገኛላችሁ፣ ሳቀ የሚል አታገኙም። አሁን ቅዱሳት ስዕላት እንኳን ሲሳሉ በኦርቶዶክሳዊ ትውፊት እንደው ሳቅ ብሎ የተሳለ ቅዱስ አጋጥሟችሁ ያውቃል? ከጌታችን ስዕል ጀምሮ ፈገግ ያለ ቅዱስ አይታችሁ ታውቃላችሁ? እኛንን አሁን እዚህ ስልክ ምናምን ሰልፊው ምኑ ፈገግ ነው አይደለ? ቶሎ ብሎ ጥርሱም ያምር የሆነ እንደውም ከቃሉ ጋር ናችሁ። ኢየሱስ ክርስቶስም ሆኑ ቅዱሳን ሲሳሉ እንዲያውም ኮስተር ብለው ፊታቸው አንዳንድ ጊዜ እንዲያውም እያለቀሱ ነው የሚሳሉት። ያ ማለት በዚህ ምድር ሲኖሩ ዓለም ለነሱ አልተገባቻቸውምና በመከራ ስላሳለፉት። ጌታ ሲወለድ ሰው በሚወለድበት ቤት እንኳን አልተወለደም፣ በበረት እንስሳት እንኳን በማይወለዱበት። እንስሳት እንኳን ሊወልዱ ሲሉ ከበረት ያወጧቸዋል፣ እሱ በበረት ለመወለድ እንኳን ምታለብሰውም ብታጣ ወጠብለለብቶ በአዝርቅ በራፊ ጨርቅ በቅጠልም ይላሉ። መቼስ እኛ እንኳን ስንወለድ በቅጠል የተጠቀለለ አለ የለም። እንደዚያ ሆኖ ተወለደ። ልብስ እንኳን የምታለብሰው ባይኖራት ሰብአ ሰገል የገበሩለትን ልብስ ያችን አንድ ቀሚስ እድሜ ልኩን ስታድግ አብረው የምታድግ ሲሰፋ አብረው የምትሰፋ ያቺ ቀሚስ የጌታ ቀሚስ 33 ዓመት ከ3 ወር የለበሳት ያችን ቀሚስ ነው ጌታ ስረወጥ የሆነች ይላታል። ያቺ ቀሚስ ያችን ለብሶ ነው ቀራንዮ ላይ በተሰቀለ ጊዜ እንኳን የሰቀሉት ሰዎች ከእግረ መስቀሉ ስር ሆነው ስለዚህ ቀሚስ የተናገሩት ድንቅ ቃል አለ። ኢንስጥጥ ወኢንግምድ አላ ንትፋሰስ ለዘረከቦ ይርከቦ። ይችን ቀሚስ አንቅደዳት፣ አንከፋፈላት፣ ዕጣ እንጣጣልባትና ለደረሰው ምን ትበለው ትድረሰው። ቅዱስ ያሬድ አባ ጊዮርጊስም ይችን ቀሚስ የቤተ ክርስቲያን ምሳሌ አድርገው ወስደዋታል። ያቺ ከክርስቶስ አካል ሳትለይ የኖረች ቀሚስ የቤተ ክርስቲያን ምሳሌ ናት ብለዋታል። እንግዲህ አይሁድ ሳያውቁት መንፈስ ቅዱስ ፊታቸውን ጸፍቶ አንደበታቸውን ከፍቶ ምን እያሰኛቸው ነው? ኢንስጥጣ ወኢንግምዳ አላ ንትፋሰስ ለዘረከባ ይርከባ። ቤተ ክርስቲያንን አንከፋፍላት፣ አንቀዳዳት፣ ሀብተ ወልድና ስመ ክርስትና ተቀብሎ ለሆነ ምዕመን ሁሉ ትሰጥ ሲያሰኛቸው መንፈስ ቅዱስ። አይሁድ ያልከፋፈሉትን የጌታ ቀሚስ ዛሬ ቤተ ክርስቲያንን በዘር በቋንቋ የሚከፋፍል ሰው ከአይሁድ ያነሰ ይባላል። ከቃሉ ጋር ናችሁ? እና ጌታ ሲለብስ ያችን ቀሚስ ለብሶ ነው ያደገ። ፋሲካውንም ያዘጋጁለት በሰው ቤት ነው። ሙቶ እንኳን ለመቀበር በሰው መቃብር ነው የተቀበረ። የራሱ መቃብር አልነበረው። በኩሉ አንደ የርሶ በሁሉ ራሱን ባዶ አድርጎ ነው የኖረ። እመቤታችንንም ካየናት በተመሳሳይ የ3 ዓመት ሕፃን ሳለች ከእናት ከአባቷ ቤት ወጣች፣ መነነች። ከዚያን ጊዜ ጀምሮ እመቤታችን የሰራችው ቤት የለም። አሁን በዚህ ዓለም ብዙ የሚጎበኝ ታላላቅ ቅዱስ ቦታ አለ አይደለ? እመቤታችን ለራሷ የገነባችው ቤት ተብሎ የሚጎበኛል። እመቤታችን የኖረችበት ተብሎ የዮሐንስ ቤት የሚባል የሚጎበኙታል። ኢየሩሳሌም ቤት ለራሴ ብላ የሰራችው ቤት ግን አልነበር። ለዚያ ነው እፎ ቤተ ነዳይ አደረ፣ እንዴት በድሃ ቤት አደረ ነው ያለች እሷ ራሱ። ከዚህ ዓለም ብዕል ከዚህ ዓለም ሀብት ድሃ ናት፣ ግን ወሀብተ ሰማያት ለማርያም ድንግል፣ የሰማይ ሀብት ግን የእመቤታችን የወላዲት አምላክ የድንግል ማርያም እና ስለዚህ በዚህ ዓለም መቸገር፣ መከራን መቀበል፣ በሽተኞችን ማስታመም፣ በቤታችን ውስጥ ልዩ ልዩ ፈተናዎችን ማስተናገድ የጌታን መከራ መስቀሉን ሕማሙን መሳተፍ ነው እና ይህ ሰውም እውር ሆኖ ተወልዶ ከመንገድ ዳር ጥለውት ነበረ። ጌታ በዚያ ሲያልፍ ነው አየውና የእግዚአብሔር ክብሩ እንዲገለጥ ይሄ ሆኗል ብሎ ወደዚያ ወደ እውሩ ተጠጋ ጌታ ኢየሱስ ክርስቶስ። ወወረቀ ውስተ ምድር፣ ወደ ምድር ትፍ አለ ጌታ፣ ወደ ምድር ምራቁን ተፋ። ወገብረ ጽቡረ በምራቁ ወቀብኦ አዕይንቲሁ ለውእቱ እውር፣ በምራቁ ጭቃ ሰራና ከዚያ ከግንባሩ ላይ የአይን ምስል ሳለበት ይላል። በምራቁ ምን ሰራ? ጭቃ ሰራ። ከዚያ የአይን ምስል ወይም የአይን ምልክት ከግንባሩ ላይ ምን አለበት? ሳለበት። ቅዱስ ኤፍሬም ሶርያዊ ላድነው ስለሆነ ከግንባሩ ላይ ልጥፋ ብሎ ቀጥታ ግንባሩ ላይ ትፍ አላለበትም። ባሕርየ ሰብን እንዳከበረ ሲያጠይቅ ወደ ምድር ተፋ እንጂ ወደ ግንባሩ ቀጥታ አልተፋ። የጌታ ምራቅ እኮ ትፍ ብሎ ቢተፋብን እንከብርበታለን እንጂ አንዋረድበትም አይደል? የእውሩን ሲያከብር ወደ መሬት የተፋው ጌታ ላይ አይሁድ ግን እርኩስ ምራቃቸውን ግንባሩ ላይ ተፉበት።
በሐዋርያት ላይ ንስኡ መንፈስ ቅዱስ ብሎ መንፈስ ቅዱስን እፍ ብሎ መንፈስ ቅዱስን ያሳደረውን ጌታ እነሱ ግን አፋቸውን ከፍተው ምራቁን እርኩስ ምራቃቸውን ግንባሩ ላይ ተፉበት ይላል። እና ከዚያ በኋላ ወገብረ ጽቡረ በምራቁ ወቀዋ አይንቲው ለውእቱ እውር ወይቤሎ ሁር ታሐጸብ በምጥማቃተ ሰሊሆም ሂድና በሰሊሆም ፈሳሽ ውሃ ታጠብ ብሎ አለው ይላል። ከዚያ ወሆረ ወተሐጸበ ሄደ ታጠበ ወገብአ እንዘ ይሬኢ እያየም ተመለሰ ይላል። እዚህ ላይ በጣም ያስደንቀው ነገር ጌታችን ተአምራቱን የሚያደርገው በተቃራኒው ነው ይላል ቅዱስ ኤፍሬም ሶርያዊ። ለምሳሌ ጭቃ የሰው አይን ያጠፋል እንጂ የሰው አይን አያበራም። ጌታ ግን የዕውሩን አይን ያበራው በምንድን ነው? በጭቃ በተቃራኒው ነገር ነው። ጌታ ተአምራቱን የሚገልጥበት መንገድ በጣም ያስደንቅ ነው። ለምሳሌ እመቤታችን እንደማንኛውም ሕፃን አሁን ሰብአ ሰገል ተወልዶ በጎል ተጥሎ ባዩት ጊዜ ሰብአ ሰገል ሊሰግዱለት ሄዱ። ቢያዩት ታናሽ ሕፃን በአንዲት ብላቴና አቅፍ ውስጥ ያለ ሕፃን ነው። ይሄማ ሰው ነው ብለው ተራ ሰው ሲመስላቸው በሶስት ህብር በአምሳለ ሕፃን፣ በአምሳለ ወሬዛ፣ በአምሳለ አረጋዊ ታያቸው። ለሶስቱም በሶስት ህብር ታያቸው። ባሕርየ መለኮቱን ደግሞ ከፍ አድርጎ ገለጸላቸው። እመቤታችን ውሃ ቅዳ ብላ ትልከዋለች። እሺ ብሎ ውሃ መቅዳት ሲሄድ ይሄማ ተራ ሰው ነው፣ እንደኛ ልጆች ነው፣ ሕፃን ነው ይላሉ። ትስብእቱን በዚህ ይገልጣል። ውሃውን ደግሞ በተነጊሜ ረቂቅ ዘያ አቁሮ ለማይ ያአርጎ እምቀላይ ወያወርዶ እምነዋ ሰማይ ረቂቅ በሆነ ተን ውሃን ከቀላያት የሚጠልፈው በደመና አርግቶ ወደ ምድር የማወርደው እኔ ነኝ ሲል ደግሞ ውሃውን በደመና በወንፊት ያዘላት ይመጣል። ይሄም አምላክ ነው ይላሉ። ሲላክ ሰውነቱ በደመና ጭኖ ሲያመጣው አምላክነቱን እሳት ይዘና ብላ ስትለው እሳት ለማምጣት ሲሄድ ተራ ሰው ይመስላቸዋል። ይሄማ እንደኛ ሕፃናት ነው ይላክ የለምን ይላል። እሳቱን ደግሞ በእጁ እፍስ ያረግና ዘእንበለ እሳት አንደደ ወዘእንበለ ማይ አብረደ ያለ እሳት የማነድ ያለ ውሃ የማበርድ ያ ማለት ይህንን ዓለም ካለመኖር ወደ መኖር አምጥቼ የፈጠርኩ አሁንም ከመኖር ወደ አለመኖር ወስጄ የምሸኘው እኔ ነኝ ሲል ደግሞ እሳቱን በእጁ እፍስ አድርጎ ያመጣላታል። እማይቴ ቀበርክም ወላ አልዓዛር ይላል። አልዓዛርን ወዴት ቀበራችሁ ሲል ይሄማ ተራ ሰው ይላሉ። አልዓዛር ና ከመቃብር ውጣ ብሎ ደግሞ የአራት ቀኑን ሬሳ ሲቀሰቅሰው ደግሞ አምላክነቱን ይገልጣል። ዘውሩ ተወልደን ምራቁን ትፍ ብሎ አይ ይሄማ ምራቅ አለው እንደኛ ሰው ነው ሲባል አይን ያልነበረውን ደግሞ አይን ፈጥሮ ደግሞ ጥንቱንም አዳምን ከጭቃ የፈጠርኩት እኔ ነኝ ብሎ ደግሞ በዚህ ይገልጣል። የመልካ ኢየሱስ ደራሲ ሰላም ላይዳዊከ ጽውረ ለገብራ በምራቃ አፉከ ቅዱስ አዕይንተ ዕውር ይፍጥራ ቅዱስ በሆነው ያፍህ ምራቅ የዕውሩን አይን ያበሩ ዘንድ ጭቃ ላወኩት እጆችህ ሰላምታ ይገባቸዋል ይላል። የጌታ እጆች ጭቃ ያወኩት ጥንቱን አዳምን ከምድር አፈር ያበጀሁት እኔ ነኝ። ዛሬም በሐዲስ ተፈጥሮ ለአዲስ ተፈጥሮ የመጣው እኔ ነኝ ሲል እንደዚህ አድርጎ ያሳያል። ያ ማለት ጌታ ከሁለት አካል አንድ አካል ከሁለት ባሕርይ አንድ ባሕርይ የሆነ ፍጹም ሰው ፍጹም አምላክ ነው። አካፍሎ ነገር አይደለም፣ በተዋህዶ የከበረ እና እንዲህ አድርጎ ጌታችን ኢየሱስ ክርስቶስ የእግዚአብሔር ክብር ይገለጥበት ዘንድ ይህ ሆኗል ብሎ አለ እና ከዚህ በኋላ አይሁድ ያንን ሰው የጌታ የተአምራቱ መገለጫ ስለሆነ አሳደዱት ያንን ሰው። እንግዲህ ከዛ በኋላ ጌታችን ጋር ተገናኝቷል ታሪክ ለማሳጠር እና ጌታችን ጋር ተገናኝቶ ጌታን አይቶታል። አስቀድሞ ዕውር ስለነበረ ጌታን አላየውም። ኋላ ግን አይኑ በበራለት ጊዜ ጌታን አየ። ጌታን ባየው ጊዜ ወድቆ ከእግሩ በታች ሰገደለት ይላል። እንግዲህ አይነ ልቡናቸው የታወሩ የክርስቶስን የባሕርይ አምላክነት አውቀው ለእርሱ የማይሰግዱ ሁሉ እንደዚህ ሰው አይነ ልቡናቸውን ያበራላቸው ዘንድ የእርሱ መልካም ፈቃዱ ይሁንልን። ለዚያ ነው አረጋዊ መንፈሳዊ ኦ እግዚእየ ኢየሱስ ክርስቶስ ክስት አይንተ አልባቢነ ወአብርህ አይንተ ህሊናነ ከመንለቡ ምስጢረ መጻሕፍትከ ቅዱሳት በቅዱሳት መጻሕፍት ስለ አንድያ ልጅ ስለ ኢየሱስ ክርስቶስ የተጻፈውን አውቀን እርሱን እናከብረው ዘንድ አይነ ልቡናችንን አብራልን፣ አይነ ህሊናችንን ግለጥልን ይላል። በኪዳንም ሀበነ እግዚኦ አይንተ አእምሮ ወትረክ ያከይር አያ አዘውትረው አንተን የሚያዩ የእውቀት አይኖችን ስጠን። ዋይዛኒነሂ ቃለ ዘባይቲትከ ይስማዓ ጆሮቻችንም ያንተን ቃል ብቻ እንዲሰሙ አድርጋቸው ይላል። እሱን የሚያዩ አይኖች
እርሱን የሚሰሙ ጆሮዎችን መድኃኔዓለም ኢየሱስ ክርስቶስ ለሁላችንም ያድለን። እንግዲህ አንደኛ ስጋዊ ፈውስ ነው። እዚህ ላይ ይሄ ሰው የተፈጸመለት ስጋዊ ፈውስ አይኑ በራለት ነው። ወደ ምስጢር ሄደን ያየን እንደሆነ ግን አይኑ በበራለት ጊዜ ኢየሱስ ክርስቶስን አይቶ የባህሪ አምላክነቱንም አውቆ ለእርሱ ሰግዶለታል። ኦርቶዶክሳዊ ዕውቀት ማለት ስለ እግዚአብሔር ማወቅ ሳይሆን እግዚአብሔርን ራሱን ማወቅ። ግልጽ ነው አባባሌ? ስለ እግዚአብሔር መረጃ መሰብሰብ ሳይሆን እግዚአብሔርን ራሱን በአካል ማወቅ ነው። ይሄንን ሊቁ ምን ይለዋል መሰላችሁ? ሕገ መንግሥት እንዛሃሎ በቤትከ ለምንት ትስዕል ፍተታተ ምስለ ነዳያን ለይነብሩ ውስተ እዳዋት። ሙሉ መንግስት በቤትህ ተቀምጦ ሳለ በአደባባይ ተቀምጠው ቁራሽ ከሚለምኑ ነዳያን ጋር ስለምን ትለምናለህ ይላል። ያ ማለት ሀብታት ምስጢራትን ተመልተህ ሳለ ጻፍልኝ ተርጉምልኝ ለምን ትላለህ? አንድም እግዚአብሔርን በቅድስና በቅተህ በንጽህና ማወቅ እየቻልክ በቀለም ሰረገላ ተሳፍሬ እግዚአብሔርን አውቀው ዘንድ ቀለሙን በብራና ስግው አድርገህ ስለ እግዚአብሔር ጻፍልኝ ተርጉምልኝ አስተምረኝ ለምን ትላለህ ማለት ነው። እውነተኛ ኦርቶዶክሳዊ ዕውቀት ቴዎሎጂካል ፎርሙላዎችን ሰብስቦ ሥላሴ እንደዚህ ናቸው መተንተን፣ ምስጢረ ሥጋዌ እንደዚህ መተንተን፣ እሱን ፓጋኑም ሊተነትነው ይችላል። ከቃሉ ጋር ናችሁ። ከተማረው ካነበበው አማኝ መሆንን ራሱ ላይ ጠይቅ ይችላል። ለዚያ ነው እንዲህ ያለው ዕውቀት ሰውን ከትዕቢትም ከገሃነምም አያድነው። ማር ይስሐቅ አሚን እንተ ትመጽእ በተምህሮ ኢታግዕዞ ለሰብእ እምነ ትዕቢት ወኑፋቄ። በመረጃ ብዛት በማንበብ ብዛት የሚያውቋት ዕውቀት ሰውን ከትዕቢትና ከክህደት አታድነው። አላዘ ትትረአይ በወሳጤ ልቡ፣ ሰውነቱን በማንጻት በንጽሐ ልቡና ልቡ ነጽቶለት የሚያውቃት ዕውቀት እሷ ናት እውነተኛይቱ ዕውቀት ይላል። ያ ማለት ግን ስለ እግዚአብሔር የምንማረው ትምህርት ኮርሱ ንባቡ አሁንም የምንማረው ትምህርት ምንም አይጠቅምም ማለት አይደለም። ከቃሉ ጋር ናችሁ። ዕውቀት አይጠቅምም ማለት ብላችሁ እንዳደመድሙ። ዕውቀት ይጠቅማል፣ ግን ግብአት እንጂ በራሱ ግብ አይደለም። ማወቅን ቅዱስ አያደርግም። ያወቁትን አይቶ መስራት ወደ ሌላኛው መንፈሳዊ ዕውቀት ያሸጋግራል። በተጋድሎ ልቡናቸው ሲነጻ። ለዚያ ነው ዘአንጽሐ ልቦ እምሕማማት ይርኤዮ ለእግዚአብሔር በኩሉ ሰዓት። ልቡናውን ከቂም ከበቀል ከኃጢአት ንጹህ ያደረገ እግዚአብሔርን ዘወትር ምን ይለዋል? ያየዋል። በከመ ይቤ እግዚእነ በቃሉ፣ የክብር ባለቤት ኢየሱስ ክርስቶስ እንዲህ ብሎ በቃሉ እንደነገረን ብፁዓን ንጹሐነ ልብ እስመ እሙንቱ ይርኤይዎ ለእግዚአብሔር። ልባቸው ንጹህ የሆኑ ብፁዓን ናቸው፣ እነርሱ ማንን ያዩታል? እግዚአብሔርን። ዘወትር እግዚአብሔርን ያዩታል። እንደ ዳዊት ያሉት ቅዱስ ዳዊት ዘልፈ ርእዮ ለእግዚአብሔር ቅድሜ ውእቱ፣ ዘወትር እግዚአብሔርን አየዋለሁ በፊቴ ነውና ይላል። ለምን ነው ዳዊት እግዚአብሔርን ዘወትር የሚያየው? ልቡ ስለነጻለት ነው። ልበ ንጹሐ ፍጥሪተ እግዚኦ እያለ ከመጸለይ ብዛት ልቡ ነጽቶለታል። ልቡ የነጻ ደግሞ እግዚአብሔርን ያየዋል። በዜናው አንድ ታሪክ አለ። ሲጸልይ አንድ አባት ልበ ንጹሐ ፍጥር ሊተ እግዚኦ፣ አቤቱ ንጹህ ልብን ፍጠርልኝ ምትለዋን ብቻ ነው የሚያውቅ። ከዛ ውጪ ሌላ ጸሎት አይጸልይ። እና የሚገርማችሁ ነገር ሥላሴን አያቸው። ከቃሉ ጋር ናችሁ። ማንን ያያቸው? ሥላሴን አያቸው። በጣም የሚያስደንቅ ነው። ምክንያቱም ልቡ ከነጻለት አንድ ሰው ማንን ያያል? እግዚአብሔርን የምናይበት መነጽር ነው ንጽሐ ልቡና ማለት። የልቡና ንጹህነት በጣም መሰረታዊ ነገር ነው። እግዚአብሔር ልቡናችን እንዲነጻልን የእርሱ መልካም ፈቃዱ ይሁን። አፍአዊ ሰውነታችንን አጥበን አፋዊ ልብሳችንን አጥበን ውሳጣዊ ሰውነታችን በቂም ከጨለመ እግዚአብሔርን ማየት አንችልም። እንዲያው ብንጸልይ ብንሰግድ የትኛውን ምግባር ትሩፋት ብንሰራ በቂም የጨለመ የታወረ ልብ እግዚአብሔርን ማየት አይችልም። እንደ ዘእውሩ ተወልደ፣ እንደዚህ እውር ሆኖ እንደተወለደው ሰው ግንባር ብቻ ሆኖ እንደተወለደ እና ትልቁ መንፈሳዊው ነገር የልብ መንጻት ነው። እና ቅዱሳን ደግሞ እግዚአብሔርን ሲያዩት ይጠግባሉ። አሁን እኮ ቅዱስ ዳዊት ማይዜ እበጽሕ ወእሬኢ ገጾ ለአምላኬ፣ መቼ ደርሼ የአምላኬን ፊቱን መቼ አየዋለሁ ይላል። ቅዱሳን ጥማታቸው የእግዚአብሔርን ፊት ማየት ነው። መንግስተ ሰማያት ማለት የክርስቶስ ፊት ነው። ከቃሉ ጋር ናችሁ? እየሰማችሁ ነው? አንዳንድ ጊዜ መንግስተ ሰማያት ሲባል ማር
ዘይት ይሄ ወይን ወተት ምናምን የሚፈስበት የሚመስለው አለ። ዘይት ስለተወደደ ነው መሰል። ከቃሉ ጋር ናችሁ። መንግስተ ሰማያት እንደዚህ ይሄ አትክልት፣ ፍራፍሬ፣ አቮካዶ፣ ማንጎ እንደዛ ችግኝ ጣቢያ አይደለችም። ከቃሉ ጋር ናችሁ። መንግስተ ሰማያት ኢየሱስ ክርስቶስ ነው። ይሄን ማወቅ አለባችሁ። ዘአይን ይርአየ አይን ያላየው ጆሮ ያልሰማው የተባለ ሐዋርያት እኮ ጠይቀውታል። ስለ መንግስተ ሰማያት ሲጠይቁት መንግስተ ሰማያት ነያ ማእከሌክሙ፣ መንግስተ ሰማያት እኔ እነሆ በመካከላችሁ ነኝ ያላችሁ። መንግስተ ሰማያት ኢየሱስ እምኖር መንግስተ ሰማያታችን እሱ ነው። የእሱን ፊት ማየት መንግስተ ሰማያት ማለት እሱ። ቅዱስ ዳዊት ለዚያ ነው ወጸግ ስብሐቲከ፣ ፊትህን በማየት ምን እላለሁ እጠግባለሁ። አሁን ክርስቶስን ብታዩት ምን ትሉታላችሁ? እስኪ ንገሩ። ጥያቄ ምን ትጠይቁታላችሁ? ምትጸልዩት ጧት የጸለያችሁት ወይም አሁን የጸለያችሁትን ነው የምትጠይቁት። የታወቀ ነው። ክርስቶስን ብናገኘው ምን ጠይቃቸው ጥያቄዎች እኮ የታወቁ ናቸው። ያው በየዕለቱ ጸሎታችን የሚገለጡት ማለት እነሱን ነው ልንጠይቀው የምንችለው። ግን የሚገርማችሁ ነገር አሁን በጣም ብዙ ያስጨነቃችሁ ጉዳይ ይኖራል አይደል? ለመድኃኒዓለም መጣችሁ የነገራችሁት ያርግላችሁና መድኃኒዓለም ቢገለጥ ያው ሁሉ ጥያቄ ይሄን ነበር እንዴ ልጠይቀው የነበር ብላችሁ ትንቁታላችሁ። ከሱ ፊት አንፃር ከክርስቶስ በቃ የነፍስ ጥሟ እሱን ማየት። እሱ ካልገባበት ልባችን አይሞላም። አንድ ሊቅ ምን ይላል? ልባችን በእግዚአብሔር ቅርጽ ያለ ክፍት ቦታ ነው ይላል። ግልጽ ነው ብላችሁ ልባችን በእግዚአብሔር ቅርጽ ያለ እሱ ካልገባበት አይሞላም። መቶ ነገር እያመጣችሁ ብትጠቀጥቁበት ፍልስፍና ብትማር ሀብታም ብትሆን ብትነግድ ብታተር ምንም አይሞላም። እሱ ካልገባበት ልባችን አይሞላም። ኢየሱስ ክርስቶስ በልቡናችን እንዲያድር የእርሱ መልካም ፈቃዱ ይሁንልን። ለዚያ ነው አስተዳሉ ልበከ መንበረ ለስብሐቲሁ በአምሳለ ዮሴፍ ጸራቢ፣ እንደ ጠራቢው ዮሴፍ ልቡናህን ለጌትነቱ ዙፋን አድርገው ይላል። ጠራቢው ዮሴፍ ጌታን ያሳደገው ዮሴፍ፣ ጠራቢው ዮሴፍ ጌታ ሕፃን እያለ እሱ ያው እንደምታውቁት እንጨት ጠራቢ ነበር፣ አናጺ ነበርና ለጌታ እንዳቅሙ ወንበር አበጅቶ ከፊቱ ያስቀምጠው ነበር ይላል። ምክንያቱም ንዑን ርአዮ ለወልደ መንክራት፣ የመንክር የአብን ልጅ እናየው ዘንድ ኑ እንውጣ ተብሎ የተነገረለት ኢየሱስ ክርስቶስን ማየትን ስለማይጠግብ ስራ ቦታው ላይ ራሱ ጌታን አቅፎ ይወስድና እሱ በመጋዝ እየመገዘ እንጨት እየቆረጠ ከፊቱ ግን ማንን አስቀምጦ ነው? ጌታን። የሱን ፊቱን እያየ እንደዚህ አሁን ህፃናትን የምታስቀምጡባት ትንሽ ወንበር የለችም? ለጌታ እንደዚህ ያለ አበጅቶለት ነበረ። ዮሴፍ እንደ ዮሴፍ ያለ እድለኛ ሰው የለም። እንደ ክብሩ ደግሞ ያላከበር ነው። እውነት ለመናገር 22ቱን ስነ ፍጥረት በዝናብ አብቅሎ በፀሐይ አብስሎ የሚመግበውን ጌታ እንጨት ጠርቦ በሚያገኘው ገንዘብ መግቦ ያሳደገ እድለኛ። ብፁዕ አንተ ኦ ዮሴፍ ዘጾርኮ ወወሰድኮ ውስተ ምድረ ግብፅ፣ አሽኮኮ ብለህ በትከሻ ተሸክመ ወደ ግብፅ የወሰድከው ዮሴፍ ሆይ አንተ ብፁዕ ነህ። እንኳን ትከሻ እንኳን ጌታን የተሸከሙ ትከሻዎች፣ እንኳን ጌታን ያቀፉ እጆች፣ ጌታ ዳዴ ብሎ ያደገበት የቤትህ ወለሉ፣ ወፍ የቆመች እየተባለ ጌታ ዳሶት ያደገው የቤትህ ግድግዳው፣ ወብፁዕ አረፍተ ቤትህ፣ የቤትህ ግድግዳው ብፁዕ ነው ይለዋል የዮሴፍ። በጣም ያስደንቀው እንኳን ዮሴፍና ሶሎሜ አንኛ ሀገር ብዙ ጊዜ ታቦት ሲተከል እንደምታውቁት ጠበልን ማዕከል ያደረገ ነው። ወይም ደግሞ የትኛውን ብንተክል ነው ብዙ ምዕመን የሚመጣ የሚለውን ማዕከል አድርጎ ነው ታቦት የሚተከል። ከቃሉ ጋር ናችሁ እንጂ አሁን እንደ ዮሴፍ ከዮሴፍ እንዲያው ማን ይቀድም ነበር? አሁን ከዮሴፍና ከሶሎሜ እመቤታችን ቀጥሎ እመቤታችንን ያገለገሉ በቤተልሔምም ነበር ከእመቤታችን ጋር አብሮ በስደቷ ጊዜም ነበረ። ሶሎሜ እኮ ጌታን ተሸክማ ወደ ምድረ ግብፅ ስትሄድ የበረሃው ሐሩር ጌታን ሲያቃጥለው የሕፃኑ ወዝ በሰውነቷ ላይ ቢፈስባት መዓዛ መለኮቱ ሳይለያት ኖሯል ይላል። እድሜ ልኳል። ልብሷንም ቢያጥቡት የጌታ መዓዛ መለኮቱ ተንሳፏል ይላል። ከላይ አሁን ዘይት ላይ ውሃ ጠብ ስታረጉ እንዴት ነው አይንሳፈፍ? እንደዚያ ማለት ነው። እና ስለዚህ ሰው አይነ ልቡ ነው የሚከፈትለት ክርስቶስን ልቡ ውስጥ ሲፈልገው ነው። ህስሶ ለወልደ ንጉሥ በውሳጤ ነፍስከ ከመ ትህቅፎ በሕፅንከ፣ ታቅፈው የነበረች እመቤታችን ወይም እንደ እመቤታችን እንድታቅፈው የንጉሠ ሰማይ ወምድር የአብን ልጅ አንድም የንጉሠ እስራኤል የዳዊትን ልጅ ልብ ውስጥ ፈልገው ይላል። አረጋዊ መንፈሳዊ ወደ ሰማይ የምትወጣበት መሰላል ልብ ውስጥ ነው የተደበቀው። ወደ ላይ ለመውጣት ወደ ታች ወደ ልብ መውረድ ነው። ሰው ወደ ውስጡ ካዳመጠ ወደ ልቡ ከወረደ
ወደ ሰማይ የሚወጣበትን መሰላል እዛው ልብ ውስጥ ነው የሚያገኘው። የሰው ልብ እኮ የሥላሴ ዙፋን ነው። ርቱዐ ሃይማኖት የተባለ የቤተ ክርስቲያን ሊቅ ምን እንደሚል ታውቃላችሁ? በሰው ልብ ላይ ሁለት አካላት ናቸው የሚቀመጡ፣ ወይ እግዚአብሔር ወይ ሰይጣን። ከሁለት አንዱ። በሰው ልብ ማን ነው የሚቀመጥ? ወይ እግዚአብሔር ይቀመጣል ወይ ሰይጣን። እግዚአብሔር ከተቀመጠበት ሰይጣን አይቀመጥበትም። ሰይጣን ከተቀመጠበት ይሄ አንዳንድ ቤት የጋራ ቤት የሚባል የላቸውም ለሰይጣንና ለእግዚአብሔር። ከቃሉ ጋር ናቸው። አዎ አንዱ ልብ ለሁለት ተከፍሎ ከዚህ ምላሽ የሰይጣን ከዚህ ምላሽ ለእግዚአብሔር ላርገው አይባልም። አሁን እኮ ጧት የጽድቅ ስራ ማታ የሰይጣን ስራ መስራት እኮ ግማሹን ልቤን ለሰይጣን ግማሹን ልቤን ለማን ማለት ነው? እስኪ ዮሐንስ ዘክላይማክስ ምን ይላል? እስኪ በአንድ አይናችሁ ሰማዩን በአንድ አይናችሁ ምድሩን እዩት ይላል። በአንድ ጊዜ እስኪ ሞክሩ። በአንድ አይናችሁ ሰማይ በአንድ አይናችሁ መሬት ሞክሩ እስኪ። ካያችሁ አይናችሁ ችግር አለበት ማለት ነው። ጤነኛ አይን በአንድ ጊዜ ወይ ቀና ካለ ቀና ነው የሚል፣ ዝቅ ካለ ዝቅ ነው የሚል። እንደዚህ ያገላብጦ ካየ ችግር ከቃሉ ጋር ግን ዋናው ይህ ችግር የለውም። እሺ ደግሞ አማን እንዳትሉ እና ይኸውላችሁ ከቃሉ ጋር ናችሁ። ሰው በአንድ ጊዜ ሁለት ነገር አይሆንም ነው። አንድ ባሪያ ለሁለት ጌቶች በአንዴ ሊገዛ ይችላል። ርቱዐ ሃይማኖት ምን ይላል? በሰው ልብ መላእክት አይቀመጡበትም ይላል። በሰው ልብ መላእክት አይቀመጡበትም። ስለምን ብለው ይሉ የሰው ልብ የጌታ ዙፋን ነው። በጌታ ዙፋን ላይ መላእክት አይቀመጡም። ጌታ ከዙፋኑ ይቀመጣል፣ ሰራዊቱ ደግሞ አጥረው ይጠብቁታል ያን ዙፋን። ይታየን መልአከ እግዚአብሔር አውዶሙ ነው እንጂ የሚል ያሐድር ይነብር አይልም። የእግዚአብሔር መልአክ በሚፈሩት ዙሪያ ምን ይላል? ይሰፍራል ነው እንጂ ያድራል አይልም ይላል። የሚያድርበት ማደሪያነቱ ዙፋንነቱ ለእግዚአብሔር ነው። ሰይጣን ግን በሰው ልብ ይቀመጣል ይላል። ስለምን ብለው ቢሉ ጥንቱንም ሲጋፋ የኖረ የጌታን ዙፋን ነው። አሁንም ክፍት ሆኖ ካገኘው የጌታ ዙፋን ልባችን ለሱ የተመቻቸ ከሆነ ዘሎ ቁጭ ሚል ሰይጣን ክፍት የሚሆን የለም። ከሁለቱ የአንዱ ማደሪያ ነው እና ስለዚህ ውሳጣውያት አይኖቻችን በርተውልን የጌታን ፊቱን ማየት ትልቁ ጸሎት የሚባለው ይሄ ነው በመሰረቱ። አሁን ጸሎት ሲባል ይሄ ስጋዊ ፍላጎታችንን አምጥቶ ለጌታ መናገር ጥሩ ነው፣ እሱ እየኮነንኩት አይደለም። ግን ትክክለኛ የጸሎት ደረጃ በሶስት ነው የሚከፍላቸው። ጸሎተ ስጋ፣ ጸሎተ ነፍስ፣ ጸሎተ ልቡና ብሎ በሶስት ይከፍላቸዋል ጸሎቶችን። ጸሎተ ስጋ የሚባለው እንደ አብርሃም ልጅ ስጠኝ፣ ሀብት ስጠኝ፣ ንብረት ስጠኝ። አብርሃም ልጅ ስጠኝ ብሏል። ሀብት ስጠኝ፣ ንብረት ስጠኝ ብሎ ይሄ ተጨማሪ ነው የምጨምረው ነው። ከቃሉ ጋር ናቸው። ሀብት ስጠኝ፣ ንብረት ስጠኝ፣ እንዲህ ስጠኝ። አሁን ተማሪውም ያስኳላ ተማሪ አሁን ማትሪክ ደርሷል መሰል ውዳሴ ማርያም መድገም ይጀመራል አሁን በዚህ ሳምንት። ስዕል አድኖውንም በዚህ ሸጉጦት ነው የሚገባ። ከቃሉ ጋር ናቸው። ጥሩ ነው ይዛችሁ አትግቡ ለማለት አይደለም፣ ግን ፈተና ሲደርስ ብቻ አይደለም ውዳሴ ማርያም መድገም። እሺ ዓመት እስከ ዓመት ድገሙ፣ ዳዊትም ጨምሩበት ከቻላችሁ። የችግራችሁ ጊዜ ብቻ አይደለም እግዚአብሔርን ትዝ የሚላችሁ ማለት ያለበት። አሁን እናንተ ሁሌ የችግራችሁ ጊዜ ብቻ ትዝ የሚላችሁ ሰው የሚደውል ሰው ደስ ይላችኋል? እግዚአብሔር እኮ መቼም እግዚአብሔር ነው አባት ስለሆነ አይቀየመንም እንጂ እኮ የኛ እኮ እንደዚያ ነው። ከእግዚአብሔር ጋር ያለን ግንኙነት የጥቅም ተኮር ግንኙነት እንዴ አያስፈልግም። ጸሎተ ስጋ የሚባለው ስጠኝ ስጋዊ ፈቃድ ነው። እሱ ቅዱስ ስለሆንክ ስላልሆንክ ሳይሆን ሰው ስለሆንክ ይሰጣል። ዝም ብሎ ጠንክረህ ከሰራህ ሀብታም ትሆናለህ። ሌላውንም ይሰጣል፣ ችግር የለው። ጸሎተ ስጋ ይባላል እንዲህ ያሉ። ሁለተኛው ጸሎተ ነፍስ ይባላል። ይሄ ደግሞ ለስጋ ወደሙ አብቃኝ፣ ለመንግስት አብቃኝ እያሉ ስለ ነፍስ ጉዳይ መጸለይ ነው። ጸሎተ ልቡና የሚባል ደግሞ አለ ሶስተኛ። ይሄስ እንደምንድን ነው ቢሉ ካልደረሱበት አይታወቅም ይላል። ይሄ ጸሎት መንፈስ ቅዱስ ያድርብንና መንፈስ ቅዱስ ራሱ በእኛ ውስጥ ነው የሚያቀርበው የራሱ መስዋዕት ነው። ከቃሉ ጋር ናቸው። ከራሱ ለራሱ የሚያቀርበው መስዋዕት ነው ይላል አረጋዊ መንፈሳዊ። እና ይሄ ሰውዬ የመንፈስ ቅዱስ ማደሪያ ከሆነ በኋላ ጆሮውን ወደ ልቡናው ዘንበል አድርጎ መንፈስ ቅዱስ አድሮበታል አይደል? እሱ መንፈስ ቅዱስ ስላደረበት ነያ ሰማይ ሀለወት በውስጤትከ፣ እነሆ ሰማይ በውስጥ አለች፣ ልቡ ሰማይ ሆኗል። ወመላእክትኒ እንዘ ይሰርቁ በውስጤታ፣ መላእክትም በውስጥ ሆነው ሲያበሩ ሲያሸበርቁ ታያቸዋለህ ይላል። የጌታ ዙፋን ሆኗልና ልቡናው መላእክት ከልቡ ሆነው የሚያቀርቡትን ምስጋና ይሰማል። ከዚያ በኋላ የሱ አፉ ሳይሆን የሚናገር ከልቡ የሚቀርበውን ምስጋና እየሰማ በዚያ ምስጋና ሲመሰጥ ይኖራል ማለት ነው። የመጨረሻው የጸሎት ደረጃ የሚባለው መላእክት በልቡናችን ውስጥ ሆነው ገብቷቸዋል። እግዚአብሔር ባደረበት ልቡና ውስጥ ሆነው ለእግዚአብሔር የሚያቀርቡትን ዝማሬ መስማት፣ እሱን እንድንሰማ የአባቶቻችን አምላክ ይርዳን። ወገብአ እንዘ ይሬኢ፣ እያየም ተመለሰ።
አንደኛ ስጋዊ ፈውስን ይመለከታል። ጌታችን መድኃኒታችን ኢየሱስ ክርስቶስ እስመ ስማ ቃላቲሁ ምግባሩ የቃሉ ምስክር ተግባሩ እንዲል አነ ውእቱ ብርሃኑ ለዓለም የዓለም ብርሃን እኔ ነኝ አለ። ከዚያ ደግሞ የዕውሩን ዓይን አብርቶ ደግሞ ብርሃንነቱን በዚህ ገለጠ። ስለዚህ አንደኛ ጌታችን ተአምራቱን የገለጠበት መሆኑን ለማጠየቅ፣ ሁለተኛ ሰው አይነ ልቡናው ሲበራለት ልክ ያ ሰውዬ ኢየሱስ ክርስቶስን እንዳየው እኛም ኢየሱስ ክርስቶስን ማየት እንደምንችል ልቡናችንን ማንጻት እንዳለብን ለመናገር ነው። ስለነበረን ጊዜ የአባቶቻችን አምላክ ስሙ የተመሰገነ የተከበረ ይሁን። ስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ካህናት፣ ዲያቆናት፣ ምእመናን ወምእመናት፣ ወጣቶች የደብራችን ሰንበት ትምህርት ቤት በዚህ ሰዓት በዚህ በምህረት አደባባይ የተገኛችሁ ሁሉ እግዚአብሔር አምላክ ይህን ሰዓት ስለፈቀደ ክብር ምስጋና ለእሱ ይድረሰው እያልኩ እንደምን ዋላችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አምላካችን ክብር ምስጋና ይድረሰው። አመስግኖት አምላካችን። በምታዩአቸው ሚዲያዎች አንደኛ በደብሩ በሰበካ ጉባኤው ወይም ሕንጻ አሰሪ ኮሚቴው ባቋቋመው ሰሚት መካነ ሰላም መድኃኔዓለም ብላችሁ ብትገቡ የምታገኙት ሲሆን፣ ሌላው በደብሩ ሰንበት ትምህርት ቤት ፍኖተ ሰላም ምንድን ነበረ? ፀያዬ ፍኖት ብላችሁ ወደ ሚዲያው ብትገቡ የደብሩን ልዩ ልዩ ሚዲያዎች ልዩ ልዩ እውቀቶችን መገብየት ትችላላችሁ። እዚህ ደግሞ ሁልጊዜ ከኛ ጋር የቤተክርስቲያንን መልእክት አብሮ በሙያው የሚያስተላልፉልን ብርሃኑ አሞን ሚዲያ በሚል የሱም እንደዚሁ ረጅም ጊዜ ቤተክርስቲያንን በልዩ ልዩ አገልግሎት እያገዘን ነው። አብሮ በሙያው እያገዘን ነው። እነዚህ ሶስቱ ሚዲያዎች የደብራችንን መልእክቶች እያስተላለፉ ነው። ይህንን እያደረግን አብረን ሊደረግ የሚገባውን ሌሎች ሊያዩት ወደ ሌሎች እንዲደርስ በማድረግ ታውቁታላችሁ። እሱን እንድታደርጉ ለማሳሰብ እንፈልጋለን። አባታችን ሆይ ሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና የተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለአባቶቻችን ለሐዋርያት ስልጣነ ክህነትን የሰጠ ከልጅነት እስከ እውቀት የሠራን የተላለፍነውን በደላችንን ይቅር ይበለን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ከዚህ የተሰበሰባችሁ ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀ እንዳደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል 12 ስለ እናታችን ስለ ቅድስት ድንግል ማርያም ወለቅን ይለን ዘንድ ተግሥረ ማርያም መሐረነ ክርስቶስ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአት ወኃጢአተ ኩሉ ሕዝብ ስናውቅ በድፍረት ሳናውቅ በስህተት የሠራነውን የተላለፍነውን በደላችንን ይቅር ይበለን። ማሰረ ኃጢአትን እግዚአብሔር ይፍታ። በሰላም